ኩና ነብጊ ይሄን ነበር እኮ ያን ቦታ ነበር ስንፈልግ የነበረው የመጣንበት ዓላማ እዛ ቦታ ላይ የምናገኘው ሰው ስላለ ነውና በቃ እዛው እንመለስ አለው። ሙሳም ይህ እንፈልገው የነበረው ነው አለ። ፈርተደ ዐላ አታሪሂማ ቀሰሳ በፋናዎቻቸውም ወይም በፈለጎቻቸው ብሎ ተርጉሞታል። በፋናዎቻቸውም ላይ እየተከተሉ ተመለሱ ይላል። በመጡባት ቦታ ተመለሱ። የት ለመድረስ? የአሳው ቦታ ላይ። እዛ ማን ስላለ? ኸድር ስላለ እዚያ ማለት ነው። ፈወጀደ ዐብደን ሚን ዒባዲና አለ አላህ ሱብሓነሁ ወተዓላ። ከባሪያዎቼ መካከል አንዱን ባሪያዬን እዚያም ላይ አገኙት አለ። ማንን? ኸድርን። ኸድር በጣም ደግና መልካም የሆነ ወልይ ነው። የአላህ ሱብሓነሁ ወተዓላ ወዳጅ ነው። አንዳንድ ዑለሞች እንዳውም ነቢይ ነው እስከ ማለት ሁላ ደርሰዋል። ምክንያቱም በአላህ ሱብሓነሁ ወተዓላ ትእዛዙን እየተቀበለ የሚሰራ ስለነበረ ገብታችኋል። ስለዚህ ነቢይ ነው ብለዋል። ወማ ፈዐልቱሁ ዐን አምሪ የሚለውን ምክንያቱም ከአላህ ሱብሓነሁ ወተዓላ ትእዛዝ የሚቀበል እስከሆነ ድረስ ነቢይ ነው፣ በአላህ ትእዛዙን የሚፈጽም እስከሆነ ድረስ ብለዋል። እንደ አጠቃላይ ተመለሱ ሙሳና ኸድር። አላህ ምን አለ? ፈወጀደ ዐብደን ሚን ዒባዲና አተይናሁ ምን ይላል? ፈወጀደ ዐብደን ሚን ዒባዲና አተይናሁ ረሕመተን ሚን ዒንዲና ወዐለምናሁ ሚን ለዱና ዒልማ ከባሮቻችንም ከእኛ ዘንድ ችሮታን የሰጠነው ይላል። ችሮታ የሚለው እውቀት ለማለት ነው። የሰጠነው ከእኛም ዘንድ እውቀትን ያስተማርነውን አንድን ባሪያ ኸድርን አገኙ ይላል። ማን? ሙሳና ዩሻዕ ብን አገኙት። ከዚያስ ቃለ ለሁ ሙሳ እንዲህ አለው፣ ሀል አተቢዑከ እከተለህ ዘንድ ትፈቅድልኛለህ እያለው ነው። ዐላ አን ቱዐልመኒ ሚማ ዑሊምተ ሩሽዳ ሙሳም ለእርሱ ከተማርከው ነገር ቀጥተኛውን እውቀት ታስተምረኝ ዘንድ ልከተልህን አለው። ተመልከቱ፣ ሙሳ ዓለይሂ ሰላም ከዚህ የምትረዱት ነቢይ መሆኑ እውቀትን ከመማር ከሌሎች አላገደውም። ከአንተ ሌላ እውቀት የሰጠሁት ሰው አለ ባለው ጊዜ አላህ ሱብሓነሁ ወተዓላ አላህ ያመላከተውን የእውቀት ባለቤት ፍለጋ ሄደ። ሙሳ ዓለይሂ ሰላም የተነገረውን ቦታ አስቡ፣ ሩቅ ቦታ ነው። በባህሮች መካከል ሂደህ የብስ መካከል በጣም ከባድ ቦታ ነው የምታገኘው አለው። እሄዳለሁ ይበቃ ለሙሳ። ከዚህ የምትረዱት እውቀትን ለመፈለግ የፈለገ መስዋዕት ቢያስከፍላችሁን ፈልጉና ሂዱ። ከነቢያቶች ትማራላችሁ። ከሙሳ የምትወስዱት እውቀት ይሄ ነው። ከታችኋል አይደል? ያን ሁሉ መስዋዕት ከፍሎ ሄደና አስፈቀደው። አምላክ አላህ ካስተማረው እውቀት እንድታስተምረኝ ዘንድ ልከተልህን ብሎ ጠየቀው። ታዲያ ቃለ ኢነከ ለን ተስተጢዐ መዕየ ሰብራ ሙሳን ምን አለው? ኸድር አንተ ከኔ ጋር መታገስ አትችልም አለው። ከኔ ጋር በምትሄድ ጊዜ የማደርገውን ድርጊት ተሰታይ ልትታገስ አትችልም። አይ ታገሳለሁ፣ ሰብር አደርጋለሁ ካልክ ችግር የለም ነው። ባሪያውም አለ አንተ ከእኔ ጋር መታገስን በጭራሽ አትችልም አለው። ወከይፈ ተስቢሩ ዐላ ማ ለም ቱሒጥ ቢሂ ኹብራ አትታገስም ያለበት ምክንያት ለምንድን ነው? ቀጥሎ ተናገረ። በእውቀትም በእርሱ ባላዳረስከው ነገር ላይ እንዴት ትታገሳለህ አለው። ያ ማለት እውቀት በሌለህ ነገር ላይ በእነዚያ ነገራቶች ላይ ድርጊቶችን በማደርግ ጊዜ ልትታገስ አትችልም። ልታስተባብል ትችላለህ፣ እነዚያን ነገራቶች ሰብራ ላታደርግባቸው ትችላለህ፣ እውቀቱ ስላልተሰጠህ፣ ለእኔ ግን ተሰጥቶኛል እያለ ነው። ለዚህም ነው አምላክ አላህ ለአንተ ያልተሰጠን እውቀት ሰጥቼዋለሁ ብሎ ለሙሳ የነገረው። ገብቶሻል አይደል? ላትታገስ ትችላለህ። ነገር ግን እነዚህ ነገራቶች ለምንድን ነው የማይታገስበት ምክንያት መሰላችሁ? ከላይ ሲሰራቸው ጊዜ ኸድር ክፉ ይመስላሉ፣ ስራዎቹ ጎጂ ነገር፣ መጥፎ ነገር ይመስላሉ። ከበስተጀርባቸው ግን መልካምን ነገር የያዙ ስለሆኑ ነው። ነገር ግን በሙሳ እውቀት ያ ገና ስለሆነ ላይታገስ ይችላል። ምሳሌ ልስጣችሁ። አንዲት እናት አረገዘች። ሌላ ህፃን ልጅ አላት፣ ገና ያልበሰለ ልጅ፣ የ6 ዓመት የ7 ዓመት ልጅ ምናምን አስቡት። ሌላ ልጅ አርግዛለች። ሐኪም ቤት ተወሰደች። እቺ ሴት ዶክተሩ አስተኛትና ኦፕሬሽን ሊያደርጋት ነው እንበል። ኦፕሬሽን ማድረጉ ዶክተሩ ለእርሷ መልካም ነው አይደለም? መልካም ነው። ነገር ግን ለህፃኑ ልጅ ይሄ እይታ ስለማይረዳው ይሄን ነገር እናቱን ከፊቱ ሲቀዳት ቢያይ ምንድን ነው የሚለው? ሊያለቅስ ይችላል። እናቴን ቀደደብኝ ብሎ ያዙ ይልቀቁ ሊል ይችላል አይደለ? ሙሳን በህፃኑ ልጅ ቦታ አስቡት። ኸድርን ደግሞ በዶክተሩ ቦታ አስቡት። ኸድር በሚያደርገው ነገር ከበስተጀርባው መልካም ነገር እንዳለ ስለሚያውቅ ለእርሱ ምንም አይደለም። ገብታችኋል አይደለ? ለሙሳ ግን ያ እውቀቱ ገና ስላልደረሰው በዚያ ነገር ላይ ጓል ሊልበት ይችላል። ስለዚህ ለዚህ ነው ላትታገስ ትችላለህ፣ ተው በምሰራው ነገር እያለ ያለው። ገብታችኋል? እና ኸድር ያደረጋቸውን 3 ድርጊቶች ብታስተውሏቸው ከበስተጀርባቸው ትልቅ መልካምን ነገር የያዙ ናቸው። ከላይ ግን ሳያቸው ሙሳ በሁላቸውም ነገር ላይ ጓ ብሏል። ገብታችኋል አይደለ? ደንግጧል። ከላይ ሳይ የመጀመሪያ ያደረገው ድርጊት ምንድን ነው? ተመልከቱ። የመጀመሪያ ያደረገው ልናይ ነው።
ተወትታገስም እያለው እታገሳለሁ አለ ሙሳ። ወከይፈ ተስቢሩ ዐላ ማ ለም ቱሒጥ ቢሂ ኹብራ፣ እውቀቱ ባልተሰጠህ ነገር ላይ እንዴት ልትታገስ ትችላለህ አለው። ከዚያም ሙሳ ቃል ገባ። ቃለ ሰተጅድኒ ኢንሻአላሁ ሳቢር፣ በአላህ ፍቃድ የታገስኩኝ ሁኜ ታገኘኛለህ አብሽር አለው። ልክተልህ አለው። ወላ አዕሲ ለከ አምራ፣ አንተንም አንዲትን ነገር አላምፅህም አብሽር አልቃወምህም አለው። ተስማሙ፣ መሄድ ጀመሩ። ቃለ ፈኢን ተበዕተኒ አለው ኸድር፣ አሁንም ቃል አስገባለት፣ እኔን ከተከተልከኝ ፈላ ተስአልኒ ዐን ሸይእን፣ ስለ አንድ ነገር እንዳትጠይቀን፣ ሐታ ኡሕዲተ ለከ ሚንሁ ዚክራ፣ ከዚያ ከምሰራው ድርጊት በስተጀርባ የሆነ ነገር እስካነሳለህ ድረስ አለው። ገብታችኋል? ብትከተለኝም ለአንተ ከእርሱ ማውሳትን እስከምጀምርልህ ድረስ፣ ያ ማለት የስራዎችን ሁሉ ፍቺ እስክነግርህ ድረስ ምንም ነገር እንዳትጠይቀኝ አለው። ፈንጠለቃ፣ አሁን ሄዱ። ተቆረጠ ይናገራል። ሐዋርያቶች ጠየቁ መሲሁን ምን ተአምር፣ ምን አይነት ተአምር? ከሰማይ ምግብን የያዘች ማዕድ እንድትወርድልን እንፈልጋለን፣ እስኪ አምላክህን ከቻለ ጠይቀልን አሉት። يقول سبحانه وتعالى حاكيا عن هذه القصة في آخر سورة المائدة: إذ قال الحواريون يا عيسى ابن مريم، حوارياتوچن بالو ጊዜ አስታውስ፣ አንተ የማርያም ልጅ ዒሳ ሆይ አሉት፣ هل يستطيع ربك أن ينزل علينا مائدة من السماء، ለመሆኑ ጌታህ አላህ ከሰማይ ምግብን የያዘችን ማዕድ ሊያወርድልን ይችላልን አሉት። መሲሁ እዚህ ጋር በጣም ተቆጣ። ለምን ተቆጣ መሰላችሁ? قال اتقوا الله፣ አላህን ፍሩ አላቸው። ኢንኩንቱም ሙእሚኒን፣ አማኞች እንደሆናቸው አላቸው። ለምን የተቆጣው? ይችላል ወይ አምላክ ብላችሁ እንዴት ትጠይቃላችሁ ነው። ቻይ ነው ሁሉንም እያለ እየገለጸላቸው። በአላህ ክብር ላይ አይደራደርም መሲሁ። አምላክ ይችላል ወይ ተብላችሁ እንዴት ትጠይቃላችሁ? እርሱ ሁሉን ቻይ ነው፣ አማኞች እንደሆናችሁ ሁለተኛ እንዲህ ብላችሁ አትጠይቁ አላቸው። ቃሉ አሉት እነሱም ኑሪዱ አን ነእኩለ ሚንሃ፣ እኛ ከእርሷ ልንበላ እንፈልጋለን አሉት። ወተጥመኢነ ቁሉቡና፣ ልባችንም እንድትረጋልን እንፈልጋለን። ከንግግር በላይ ተግባር ስናይ ከሰማይ ሲወርድ ልባችን ይበልጥ ይጸናል አሉት። ወነዕለመ አን ቀድ ሰደቅተና፣ አንተም እውነት እንዳልከን እናውቃለን የዛኔ። ወነኩነ ዐለይሃ ሚነ ሻሂዲን፣ እኛም በእርሷ ላይ መስካሪዎች እንሆናለን አሉት። ከዚህ በኋላ አሁን እዚህ ጋር ልትረዱ የሚገባው ሐዋርያቶቹ መሲሁ አላህን ጠይቆ እንደሚያስደርግ ነው የሚያውቁት። በፍጹም በራሱ የሚያደርግ እንዳልሆነ ያውቃሉ። ለዚህም ነው ጌታ ይሄን ማድረግ ይችላልን ያሉት። አንተ ማድረግ ትችላለህ ወይ አላሉትም። ለእርሱ ማድረግ እንደማይችል ያውቃሉ። መሲሁም ምን አላቸው? አይኔ በራሴ ያደርገዋለሁ ሳይሆን ያላቸው ምንድነው? ወዳው ጌታውን አላህ Subhanahu Wa Ta'ala ጠየቀ። ምን አለ? ቃለ ዒሳ ኢብኑ መርየም፣ የማርያም ልጅም ዒሳ አለ አላሁመ ረበና፣ እጆቹን አነሳና ወደ ሰማይ አላህን መማፀን ጀመረ። አምላካችን ጌታችን አላህ ሆይ አለ አንዚል ዐለይና ማኢደተን ሚነ ሰማእ፣ ከሰማይ ምግብ የያዘችን ማዕድ አውርድልን አለ። አላህ መሲሁን አይከስተው፣ እምቢ አይለው፣ በጣም ይወደዋል፣ በጣም ያከብረዋል። ለምን ከተባለ በጣም ታዛዥ የሆነ አገልጋይ ነው። አላህን በጣም ከታዘዙ ነቢያቶች መካከል አንደኛው መሲሁ ነው። አንዚል ዐለይና ማኢደተን ሚነ ሰማእ አለ፣ ከሰማይ ምግብ የያዘችን ማዕድ አውርድልን ብሎ ተማጸነ። ተኩኑ ለና ዒደን ሊአወሊና ወአኺሪና ወአየተን ሚንክ ወርዙቅና ወአንተ ኸይሩ ራዚቂን አለ። ተኩኑ ለና ዒዳ፣ ለኛ ያ ቀን እንደ በዓል አድርገንም የምንይዘው ብሎ ተናገረ። ስለዚህ ያ የራት ግብዣ የተደረገበት ቀን ለመሲሁ እና ለተከታዮቹ እንደ በዓል ተደርጎ የተሰጣቸው ቀን ነበረ። ወአየተን ሚንክ፣ ከአንተም የሆነ ተአምር ሲሆን አምላካችን አላህ ሆይ አለ ወርዝቁና፣ ለግሰን፣ ወአንተ ኸይሩ ራዚቂን፣ አንተ የለጋሾች ሁሉ በላጭ ነህና ብሎ ተናገረ። ተመልከቱ የዱዓ አደራረግ ስርዓት። ወዲያው ጉዳዩን አልጠየቀም መሲሁ። አያችሁት? ከሰማይ ምግብ የያዘን ማዕድ አውርድልን አላለም። ቀጥታ አላሁመ ረበና፣ ጌታችን አምላካችን አላህ ሆይ አለ። አደም مع الله سبحانه وتعالى في الدعاء፣ ዱዓ በምታደርጉ ጊዜ ከአላህ ጋር ሊኖር የሚገባ ስርዓት ነው። ወዲያው ጉዳይህን አትጠይቅ፣ አምላክህን አላህ Subhanahu Wa Ta'ala ማንነቱን ግለጸው። አላሁመ ጌታችን አምላካችን አላህ ረበና አንዚል ዐለይና ማኢደተን ሚነ ሰማእ ተኩኑ ለና ዒደን ሊአወሊና ወአኺሪና ወአየተን ሚንክ፣ መጨረሻ ላይ በመንዘጋው ወርዙቅና፣ ለግሰና አለ። ወአንተ ኸይሩ ራዚቂን፣ አንተ የለጋሾች ሁሉ በላጭ ነህና ብሎ ገለጸው። አላህ አሁን ምን እንደሚል አስተውሉ። ቃል አላህም እንዲህ አለ እኒ ሙነዚሉሃ ዐለይኩም፣ እኔ በእናንተ ላይ ይችን ማዕድ አወርዳታለሁ፣ ችግር የለውም አለው። ነገር ግን መስፈርት አስቀመጠባቸው። ፈመን የክፍር ባዕዱ ሚንኩም፣ ካወረድኩት በኋላ ግን ከእናንተ የካደና ያስተባበለ
ፈኢኒ ኡዐዚብሁ ዐዛበን ላ ኡዐዚብሁ አሐደን ሚነል ዓለሚን። ያ ከእናንተ መካከል የካደውን ከሃዲ ከሐዋርያቶች መካከል ከዓለማት ማንንም ያልቀጣሁትን ከባድ ቅጣት ነው የሚቀጣው አለ አላህ። ወዲያውም ወረደ። ማን ይመስላችኋል ታዲያ ከሐዋርያቶች መካከል የካደው ያስተባበለው? ያ አካል ከማንም በላይ ከባድ ቅጣት ይቀጣል አለ። መሲሁም መጽሐፍ ቅዱስ ላይ በሄዳችሁ ብታዩት ምን ይላል? ነገር ግን ከመካከላችሁ የሚክደኝ ሰው ወየውለት ለዚህ ያለ ሰውዬ ብሎ ተናግሯል። ማን ነው የካደው? ባይወለድ ይሻለው ነበር አለ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ። ማን ነው ያ አካል? እኔን የሚክደኝ ከመካከላችሁ ባይወለድ ይሻለው ነበር ዋ ጥፋቱ ለዚህ ያለ ሰውዬ ያለ ተናግሯል። ያ ሁሉ ተናግሮ መሲሁ አዳው ምንም ጫፉ ሳይነካ ቀረ? ላ ያ አካል ነው የተገደለ የተሰቀለው። መሲሁ ደግሞ አምላካችን አላህ Subhanahu Wa Ta'ala በክብር አሳረገው። ስለዚህ በደንብ ከስተዋላችሁ የተገደለው ማን ይሆናል? ይሁዳ ነች የተገደለችው። ምክንያቱም ያን ጻድቅ የሆነን አካል አሳልፎ ሊሰጥ ያለው ይሁዳ ራሱ በቆፈረለት ጉድጓድ ለመሲሁ ራሱ የተተከለባት እና ተፍሲሩ ከሁለት አንዱ ነው ያስቀመጠው። ወልአቅረቡ ኢለል ሐቅ هذا هو ወደ እውነት የቀረበው ይሄ ነው ብዬ አስባለሁ። ወላሁ አዕለም። ይሄ ነው ዋናው ቁም ነገር። ግን የመሲሁ ጉዳይ ነው ልታተኩሩ የሚገባው። መሲሁ ምን ሆነ የሚለውን ነው። ላክ አላህ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም። ታዲያ ምን ሆነ ማለት ትችላላችሁ? የት ነው ያለው? አላህም ተናገረ። በል ረፈዐሁ አላሁ ኢለይህ፣ በእውነትም እኔ ወደ እኔ አነሳሁት ብሏል። ሁለተኛው ሰማይ ላይ በክብር ይገኛል። ታዲያ ከዚያስ በኋላ ምን ይሆናል ማለት ትችላላችሁ? ከዚያ በኋላማ ይወርዳል። መቼ? የዓለም ፍጻሜ ከመድረሱ በፊት። ከዚያስ ምን ይሆናል? በምድር ላይ በእርሱ ላይ ሲዋሹ የነበሩትን አካሎች አምላክ ነው እያሉ ስህተት እንደሆነ ያስተምራቸዋል። መስቀልንም ይሰብራል። ልክ እንዲሁ ሐሰተኛውን መሲህ ደጃልንም ያጠፋዋል። ልክ እንዲሁ በጠላቶቹ ላይ የበላይነትን ይጎናጸፋል። አላህ ቃል በቃል በቁርአን ላይ ገልጾታል። በጠላቶቹ ላይ ያነግሰዋል። ማናቸው ጠላቶቹ? እነዚያ የካዱት አይሁዳውያኖች። ሁሉን ከእግሩ በታች ካስገዛለት ካደረገለት በኋላ ሁሉ በሁሉ ይሆን ዘንድ የዛኔ አምላክ አላህ Subhanahu Wa Ta'ala በብቸኝነት ይመለክ ዘንድ መሲሁ የዓለምን ህዝብ ይሰብካል። ከዛ በኋላ ህዝብ ሁሉ ለዓለም ይገዛል። የዛኔ የመሲሁ ፍጻሜ ይሆናል። ዓላማው ምንድነው? የአምላክን አንድነት አስከብሮ መሄድ ነው። ከዛ በኋላ ይሞታል እንደማንኛውም ሰው። هذا هو المسيح عيسى ابن مريم. عشي فلما أحس عيسى منهم الكفر قال من أنصاري إلى الله قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ربنا آمنا بما أنزلت واتبعنا الرسول ربنا آمنا بما أنزلت واتبعنا الرسول فاكتبنا مع الشاهدين ومكروا ومكر الله والله خير الماكرين إذ قال الله يا عيسى إني متوفيك ورافعك إلي إذ قال الله يا عيسى إني متوفيك ورافعك إلي ومطهرك من الذين كفروا وجاعل الذين اتبعوك فوق الذين كفروا إلى يوم القيامة ثم إلي مرجعكم فأنبئكم بما كنتم تعملون ثم إلي مرجعكم فأحكم بينكم فيما كنتم فيه تختلفون فأما الذين كفروا فأعذبهم عذابا شديدا في الدنيا والآخرة وما لهم من ناصرين وأما الذين آمنوا وعملوا الصالحات فيوفيهم أجورهم والله لا يحب الظالمين ذلك نتلوه عليك من الآيات والذكر الحكيم. تعالى تفيت مكينا لما قوم አንችልም። እሺ አውቀህ እስካልሆነ ድረስ አትጠይቅበትም፣ ወንጀለኛ አትባልም። እና ረጋ ብለህ መንዳት ማሽከርከር ነው ያለብህ። መኪና ስታሽከረክር ጊዜ ምናልባት ሰው ሊገባብህ ይችላል፣ እንስሳቶች ሊገቡብኝ ይችላሉ ብላችሁ አስባቸው ረጋ ብለው ማሽከርከር።
ትልልቅ መንገድ ላይ እኮ ነው እሱ። ትልልቅ መንገድ ላይ ነው። አሁን እንደዛ አላይን ምናምን ስንሄድ እኔ ያለሁት አልወገን ነው። አላይን ወደ አላይን ስንሄድ ይገባሉ። ዝልም ያለው በረሃ ላይ ከዛ ይገባሉ። በቃ ምንም ማድረግ አንችልም። ስፒዱ እንደዛ አድርጉ እየበረረ እንዴት አድርጌ ማቆም ወደዛ ወደ ስር ራሱ ወርቃለሁኝ እኔ። እሷን ለማስመለስ መኪናው የመገልበጥ ባህሪ ነው የሚያመጣው አኪኒ ማለት። እሺ አዳምጥ፣ ልጨርስ። አዳምጥ። አንደኛ ረጋ ብሎ ማሽከርከር ነው። በአንተ ላይ በተሳፈሩ ሰዎች ላይ በእንስሳቶችና በእግረኞች ላይ አደጋ እንዳታደርስ ሲባል ረጋ ብሎ ማሽከርከር። ነገር ግን ሰውየው በአጋጣሚ እያፈጠነ እያለ ከፊት ለፊቱ ድመት ካለች ከኋላ ደግሞ ሌሎች ብሎ ማሽከርከር እና ደግሞ ሰዎችን ሊደርስ የሚችል ከሆነ ያለው አማራጭ ፊት ለፊት መሄድ ብቻ ከሆነ ይዛን ይሄዳል። ሳታስበው ሆን ብለህ በአንተ ላይ ዝም ብላ በተባብህ ከሆነ እንደ ወንጀለኛ አትቆጠርም፣ እንደ ኃጢአተኛ አትቆጠርም። አይ ጀዛከላህ። ሰላም አለይኩም ሰላም ወራህመቱላህ። የሚመች ከሆነ ሱረቱል ሙልክ እንድትፈስርልኝ። የትኛውን ማወቅ ፈልገህ ነው? ሁሉንም ጊዜ ካለ ስትፈስርልኝ ደስ ይለኛል፣ ይገባኛል አንተ ስትፈስረው። አይ አንተ ጥያቄና መልስ ነው ኢንሻአላህ። ማወቅ የምትፈልገው ያልገባ ክፍል ካለ እሱን ችግር የለም ሙሉ ለመፈሰር ግን ጊዜ ይወስዳል። እሺ ኑ በብርሃኑ ተመላለሱ ይላል እና በገስቱ ላይ ተመላለሱ። እስኪ አንዴ እሺ ጥያቄ ያለ ይቀጥል። አሰላሙ አለይኩም። ወአለይኩም ሰላም። ፋቲሃን እንዴት ብንቀራ ይወደዳል ሶላት ላይ ከኢማሙ ተከትለን ወይንስ ሱራ ሲጨምር? ጥሩ ጥያቄ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነማ ጁዒለ አልኢማም ሊዩተመ ቢሂ አሉ። ኢማም መሪ የተደረገው ሰዎች እንዲከተሉት ዘንድ ነው አሉ። ስለዚህ ፈኢዛ ረከዐ ፈርከዑ ወኢዛ ሰጀደ ፈስጁዱ አሉ። ሩኩዕ ሲያደርግ ተከትላቸው ሩኩዕ አድርጉ፣ ስጁድ ሲያደርግ ተከትላቸው ስጁድ አድርጉ አሉ። ስለዚህ እንዴት ነው የሚሆነው ከተባለ ሁለት አይነት አቀራር አለ። የተቻለ የማይቻል ደግሞ አንድ አለ። የሚቻሉት ሁለቶቹ የአቀራር ስርዓቶች ኢማሙ ሙሉ በሙሉ ፋቲሃን ቀርቶ እስኪጨርስ ድረስ ትጠብቁና ከዚያ ልክ ዝም ሲል ሌላ ሱራ እስኪቀራ ድረስ የሚቆያት ቆይታለች። በዚያች ክፍተት ቶሎ ብላችሁ መቅራት። ሁለተኛው ደግሞ እያንዳንዱን አያ አንቀጽ ቀርቶ ሲጨርስ ለምሳሌ አልሐምዱሊላሂ ረቢል ዓለሚን ብሎ ሲጨርስ እናንተም ተከትላችሁ አልሐምዱሊላሂ ረቢል ዓለሚን በዚህ መልኩ ከታችኋል። ሶስተኛው ምንድነው ከተባለ የማይቻለው ነው። እሱ ደግሞ የማይቻለው አቀራር ምንድነው ከተባለ ኢማሙ ጋር እኩል መቅራት። ኢማሙ ጋር እኩል መቅራት ይቻላል ወይ? አይቻልም። አራተኛው የማይቻለው አቀራር ደግሞ ምንድነው? ከኢማሙ መሽቀዳደም። ስለዚህ ሁለቱ የሚቻሉ ናቸው የመጀመሪያዎቹ፣ ሁለቱ ደግሞ የማይቻሉ ናቸው። አይ ጥያቄ አለቀጥል። ወሱ ጥያቄ ነበረኝ። እሺ እኔ ሰለምቴ ነኝና ብዛት ሙስሊም ጓደኞች ነበሩ። ፋሚሊ ደግሞ ክርስቲያን ናቸው። እና እኔ ማዘርን እና ፋዘርን በምረዳበት ገንዘብ በምሰጥበት ምናምን ሰዓት አንቺ እንዴት ለክርስቲያን ወገኖችሽ እንዴት እንደዚህ ታደርጊያለሽ? ሐራም ነው ምናምን ይሉኛል። እና ይሄ ነገር እንዴት ይታያል? እስቲ እሱ እንድትነግረኝ ነው። በጣም ጨንቆኝ ነው። ለክርስቲያን ቤተሰቦች በምድራዊ ህይወታቸው ማገዝ ችግር የለውም። አላህ በቁርአን ላይ ፈቅዷል። لا ينهاكم الله عن الذين لم يقاتلكم في الدين ولم يخرجكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين لا እነዚያ በሃይማኖታችሁ ምክንያት ያልተገደሏችሁ
እንዲሁም ከሀገራቸው ያላሳደዷቸው የሌላ እምነት ተከታዮችን መልካም ብትውሉላቸው አልከለክላቸውም ብሏል። ስለዚህ ለክርስቲያን ቤተሰቦቻችሁ ምድራዊ ህይወታቸውን አስመልክቶ ከእምነትና ከሃይማኖት ውጭ በሆነ ነገር ማገዝ ችግር የለም። የሚበላ የሚጠጣ የሚለበስ አሟሉላቸው፣ ችግር የለውም። እሺ አንድ ሴት ልጅ ማለት ነው ከወር አበባ ውጪ ፈሳሽ ታያለች እና በዛን ሰዓት ሰላት መስገድ ትችላለች ወይስ አትችልም? ከወር አበባ ውጪ የሆኑ ከሆነ የወሊድ ደም ነው ሁለተኛው። በእነዚህ በሁለቱ ጊዜ መስገድ አይቻልም። ከሁለቱ ውጪ የሆኑ ደሞች ግን መስገድ አለባቸው። ደም ኢስቲሃዳ ለምሳሌ ከወር አበባ በኋላ የሚተከተል የሚመጣ የደም አይነት ነው። ደም ኢስቲሃዳ ሶላትን አይከለክልም። ነገር ግን ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ ግድ ይላል። እሺ እና ሰላት ማለት እኔ አሁን በቅርብ ነው የሰለምኩት እና ሰላት በምሰግድበት ሰዓት አሁን አልሐምዱሊላህ ያለው ግን ቁርአን መቅራት ስለነበረ የሚያሰግደውን ከስልኬ ላይ አውርጄ እና በስልክ እያዳመጥኩ ነበር የምሰግደው እና እሱ እንዴት ይታያል? ሁለተኛ ደግሞ ከዚህ በፊት ከሰለምኩ በኋላ ሳልሰልም በፊት የሰው ሀቅ ያለብኝና የሰራሁት ኃጢአት ካለብኝ ያ የሰው ሀቅ ግዴታ ለሱ ነው መመለስ ያለብኝ ወይስ በሱ ስም ለችግረኞች ባበላ እንዴት ይታያል? ለሰውየው ነው መመለስ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ካነት ዐንደሁ መዝለመቱ ሊአኺሂ ፈልየተሐለልሁ አልየውም ቀብለ አን ላ የኩነ ዲናሩን ወላ ዲርሃም። እናንተ ወንድሙ የበደለ ሰው ካለ የቂያመት ከመምጣቱ በፊት ገንዘብ የማይጠቅምበት ከመምጣቱ በፊት እዚያ ለባለቤቱ ሐቁን ይመልስለት ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እና ለሰውየው ሄደሽ ነው መስጠት አለብሽ። እሺ የሶላት ነገር ከስልኬ እያዳመጥኩ ችግር አንቺ ሰለምቴ ስለሆንሽ እሱን እስክታውቂ ድረስ ችግር የለውም እህት። በሶላት ላይ እየሰማሽ ያንን ብትሰሚ ችግር የለውም ኢንሻአላህ። ነገር ግን ዑለሞች በዚህ ጉዳይ ላይ የሰጡት ፈትዋ ምንድነው? አንድ የሰለመ ሰው እስኪያውቅ ድረስ በሶላቱ ላይ ዚክሮችን ቢል ችግር የለውም። ለምሳሌ ተክቢረቱል ኢሕራም ካልክ በኋላ ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር እያልሽ በእነዚህ መስገድ ይቻላል ማለት ነው። እሺ ማሜ ከላይ እንዴት ነህ ማሜ? ማሜ አለ? ሃሎ አተ ወረድክ አይደለ? ስትሳደባ ነበር። ከኋላችን የምታወሩ ሰዎች እስኪ ድፍረት ኑሯችሁ ከፊታችን አውሩ። አንዳንዴ ምን ይሻላችኋል? ምን ይሻላችኋል? እንደፈለጋችሁ። ለማንኛውም ፈታ በሉ። እሺ ጥያቄ ያለው ሰው ካለ ይቀጥል። ኡስታዝ አንድ ሰው በሚያስተናግረው ነገር ይጠየቃል። መጥፎ ነገር አእምሮ ላይ በሚመላለስበት ጊዜ ሲያስበው ጭራሽ ይብስበታልና በዛ ያ ትኩረት አትስተውና ያንን ነፍስህን አታስከትላት። ንቀህተው በውስጥህ የመጣ ሐሳብ አትጠይቅበትም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አላህ ሱብሓነሁ ወተዓላ ራሱ በቁርአን ላይ ሱረቱል በቀራ መጨረሻ ላይ ሊላሂ ማ ፊስ ሰማዋቲ ወማ ፊል አርድ ወኢን ቱብዱ ማ ፊ አንፉሲኩም አው ትኽፉሁ ዩሓሲብኩም ቢሂላህ ፈየግፊሩ ሊመን የሻእ ወዩዐዚቡ መን የሻእ ወላሁ ዐላ ኩሊ ሸይኢን ቀዲር آمن الرسول بما أنزل إليه من ربه والمؤمنون
كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين እዚህ የቁርአን አንቀጽ ላይ ልነግራችሁ የፈለኩት ነገር ምንድነው? ነስኽ የተደረገ አንቀጽ አለ፣ ናሲኽ አለ። ከታች ደግሞ ነስኽ የተደረገው አንቀጽ ምንድነው? ነስኽ የተደረገው ህግ እዚህ ቦታ ላይ በመጀመሪያ አላህ Subhanahu Wa Ta'ala በውስጣችሁ የምታስቡትን ይይዝባችኋለሁ ብሎ ተናግሮ ነበር። ከዚያ በኋላ ደግሞ አይ በውስጣችሁ የምታስቡትን ትችላላችኋለሁ ይልቁንስ የምትናገሩትንና የምትሰሩትን ብቻ ነው የሚይዘው ብሎ ተናገረ ማለት ነው። ባጭሩ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ አለ። በሰማያትና በምድር ያለው ሁሉ ለአላህ ብቻ ነው አለ። ወኢን ቱብዱ ማ ፊ አንፉሲኩም አው ትኽፉሁ ዩሐሲብኩም ቢሂላህ። በውስጣችሁ ያለውን ብትደብቁትም ገሃድ ብታወጡትም እኔ አምላካችሁ አላህ በዚያ ተሳሰባችኋለሁ ብሎ ተናግሮ ነበር። ፈየግፊሩ ሊመን የሻእ ወዩዐዚቡ መን የሻእ። ለፈለገው ይምርለታል፣ የፈለገውን ይቀጣል። አላሁ ዐላ ኩሊ ሸይኢን ቀዲር። አላህ በሁሉ ነገር ላይ ቻይ ነው አለ። በውስጣቸው ያለውን ይይዝባቸዋለሁ አስብባቸዋለሁ ካለ በኋላ ሱሐቦች በዚህ ላይ ጌታችን ሰምተናል ታዘናል፣ ነገር ግን ምህረትህን እንሻለን ብለው እንደተማጸኑት ከታች ገለጸ። ከዚያ መጨረሻ ላይ ምን አለ? ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ። እኔ አምላካችሁ አላህ አንዲትን ነፍስ ከአቅሟ በላይ አላስገድዳትም ካለ በኋላ ለሃ ማ ከሰበት ወዐለይሃ ማ እክተሰበት። ይህ ነው ነስኽ ያደረገው አንቀጽ ከላይ ያለውን። ማንም ነፍስ የሰራችው መልካም ስራ ለእርሷ አለላት፣ ማንም ነፍስ የሰራችው መጥፎ ስራ በእርሷ ላይ አለባት አለ። ስለዚህ በምንሰራው እንጂ የሚይዘን በምናስበው አይደለም ማለት ነው። አያችሁ፣ ይሄ ነው። እንዳውም ሰውየው መጥፎን ነገር አስቦ በመተው ይመነዳል ወይ? አዎ የሚመነዳበት ጊዜ አለ ሁላ። የሚገርማችሁ ማሰቡን ግን እያበረታታ አይደለም ኢስላም። ታዲያ እንዴት የሚመነዳው ወደሚለው እንምጣ። የማይመነዳም አለ የሚመነዳም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ሀመ ቢሐሰነትን ፈለም ያዕመልሃ ከተበ ላሁ ለሁ ሐሰነተን ካሚላ ወመን ሀመ ቢሐሰነትን ፈዐሚለሃ ከተበ ላሁ ለሁ ዐሸረ ሐሰናት ወመን ሀመ ቢሰይአትን ፈዐሚለሃ ከተበ ላሁ ዐለይሂ ሰይአተን ዋሂዳ ወመን ሀመ ቢሰይአትን ፈለም ያዕመልሃ ከተበ ላሁ ለሁ ሐሰነተን ካሚላ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድን መልካም ስራ ለመስራት አቅዶና አስቦ ሳይሳካለት የቀረሰው እንደሰራ ተደርጎ ሙሉ ምንዳ ይጻፍለታል አሉ። ለምሳሌ የሆነ ቦታ እየሄድክ እያለህ ድሃዎችን አየህ። ምን ነው እንደ አላህ ገንዘብ ሰጥቶኝ አንድ ፍየል አርጄ ሰደቃ ባበላኋቸው ለነዚህ ድሃዎች የሚል በጭንቅላት ሐሳብ አሰብክ። ይህን ነገር አንተ ማድረግ ባትችል እንኳን በዚህ በጥሩ እሳቤ አላህ ሱብሓነሁ ወተዓላ ሙሉ ምንዳን ይጽፍልሃል። ልክ እንዳደረግከው አድርጎ ይጽፍልሃል። ያ ሰላም! መልካምን አስቡ። በመልካም በማሰባችሁ የሚመነዳ አምላክ አላችሁና ማመስገኑት። የሆኑ ሰዎች መስጂድ አጥተዋል። መንገድ ላይ ያለፍክ እንደው መሬት ላይ ሲሰግዱ አያቸው። ምን ነው እንደው አላህ ገንዘብ ሰጥቶኝ መስጂድ በሰራውላቸው ለነዚህ ሰዎች ብለህ አስበህ ታውቃለህ? ይህን በማሰብህ አላህ መስጂድ ሰርተሃል ተብሎ ከእርሱ ዘንድ ተጽፎልሃል። አላህ ጽፎልሃል። አያችሁ? እሺ ያንን ያሰብኩትን ያቀድኩትን የነየትኩትን መልካም ነገር ብሰራውስ የዛኔ ደግሞ 10 እጥፍ ተደርጎ ይጻፍልኛል። ለምሳሌ የሆነ ቦታ እያለፍክ እያለህ ምን ነው እንደ አላህ ገንዘብ ሰጥቶ መስጂድ በሰራሁላቸው ለነዚህ ሰዎች አልክ። ገንዘቡንም አገኘህ፣ አደረከው፣ ሰራኸው ከአላህ ዘንድ 10 መስጂድ ሰርቷል ተብሎ ነው ምንዳው የሚጻፍልህ። እንዳውም እንደ ኢማንህ እንደ እምነትህ ጥንካሬ እስከ 700 ድረስ የሚታጠፍለት አለ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል።
የነገርኳችሁ የመልካም ስራ አያያዝ ነው ማለት ነው። አሁን ደግሞ ቀጣይ የምነግራችሁ ምንድነው የመጥፎ ስራ አያያዝ ነው። የመጥፎ ስራ አያያዝ ደግሞ አዳምጡ። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥለው ሲናገሩ ምን አሉ? ወመን ሀመ ቢሰይአቲን ፈዐሚለሃ ከተበላሁ ዐለይሂ ሰይአተን ዋሂዳ ነው። አንድን መጥፎ ስራ ለመስራት አስቦ ቢሰራው ሰውየው አንዲት ኃጢአት ሰርቷል ተብሎ ብቻ ነው የሚጻፍበት አሉ። አንዲት ኃጢአት ገብቷል አይደል? እሺ ያን መጥፎ ስራ ለመስራት አስበው ሰውየው ቢተውስ? ቃል ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ወመን ሀመ ቢሰይአቲን ፈለም ያዕመልሃ ከተበላሁ ለሁ ሐሰነተን ካሚላ ነው። አንድን መጥፎ ስራ ለመስራት አስቦ ያን ከመስራት የተቆጠበና አላህን ፈርቶ የተወሰው አላህ ሙሉ ምንዳ አጅር ይጽፍለታል። ጭራሽ ተመልከቱ። ለምሳሌ ከተባለ ልትሰርቅ ሄድክ፣ የሆነ ሀብታም አየህና ሄደህ ለምን ብቻውን ይበላል እኔ ለምን አልሰርቀውም ብለህ አስበህ ሄድክ። ነገር ግን መንገድ ላይ አላህን ፈራህና ተመለስክ። ለምን ይሄን ሰው ገንዘቡን ሰርቀዋለሁ ነገ እኮ የውመል ቂያማ እጠየቃለሁ አላህን እፈራለሁኝ ብለህ ብትመለስ የዛኔ አላህ ሙሉ ምንዳ ይጽፍልሃል። አየህ፣ መጥፎ አስበህ ሄደህ ከዚያ መጥፎ ስራ ከመስራት በመቆጠብህ ምክንያት አላህን ፈርተህ አላህ ሙሉ ምንዳ ይጽፍልሃል። ያውታል። እሺ ሂደህ ብታደርገው ሲያንን ያደረካት ብቻ ነች ብትጻፈው እና ይሄን ይመስላል። እና የመጥፎ ሳቢ እንቀጣበታለን ወይ ያልከው ለአትቀጣበትም። እንደውም አላህን ፈርተህ ብትተው ሙሉ ምንዳን ታገኝበታለህ ማለት ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ የኔ ጥያቄ ስለ ሁሉዕ ነበር። እሺ ሁሉዕ የሚባለው እሷ ስለፈለገች ብቻ ነው ወይስ እንዴት ነው አወጣጧ? እንዴት መሆን አለበት ሁሉዕ የሚለውን ሁክም ለመያዝ? ስለፈለገች ብቻ አይደለም፣ አሳማኝ የሆነ ምክንያት መኖር አለበት። እሺ ወንድማችን እየጠየቀ ያለው ሁሉዕ የሚለው ላይገባቸው ይችላል አንዳንድ ልጆች። እስኪ ሙሉውን ላብራራላችሁ። በእስልምና ሃይማኖት ኒካ የማውረጃ መንገድ 3 ናቸው። ብዙ ሰው የሚያስበው ባል ብቻ ነው ኒካ የሚያወርደው፣ ሚስት መብት የሌላት ነው የሚመስላቸው ብዙ ሰዎች። ይሄ ስህተት ነው። ባልም ሚስትም እኩል የሆነ ኒካ የማውረድ መብት አላቸው። እንዳውም የሚስት ይበልጣል ከባል፣ የሚስት ይበልጣል። ኒካ ማስወረጃ መንገድ 3 ናቸው። አንደኛው የወንዶች ሲሆን ሁለቱ ደግሞ የሴቶች ናቸው። አንደኛው ኒካ የማስወረጃ መንገድ ምን ይባላል? አጠላቅ። ሁለተኛው ኒካ የማስወረጃ መንገድ ምን ይባላል? አልኹሉዕ። ሶስተኛው ኒካ የማስወረጃ መንገድ ምን ይባላል? አልፈስኽ። ፈስ አይደለም ፈስኽ አለች መጨረሻ ላይ ልጆች። እሺ እነዚህ 3ቱ የኒካ ማስወረጃ መንገዶች ናቸው። የወንዶች ሐቅ አንዲቱ ብቻ ነች። የሴቶችስ ኒካ የማስወረጃ መንገዳቸው 2 ነው፣ እጥፍ ነው። ስለዚህ ሴቶች ይበልጣል። አያችሁ። አሁን እናብራራቸው። ጦላቅ ብሎ ማለት ፍች ማለት ነው። ይህ ለወንዶች የተሰጠ ሐቅ ነው። ይህም እንዴት ነው የሚሆነው ከተባለ ባል ሚስቱ ላይ ችግር አገኘባት፣ ወዲያው እንዳይፈታት አይቻልም፣ አይፈቀድም፣ ሐራም ነው፣ ክልክል ነው፣ አላህ ክልክለው። ነገር ግን መጀመሪያ የሚከራት ያስመክራት ለቤተሰብ ገብታችኋል አይደል? መክራት አስመክራት። በቃ ያ ነገር ምንም መፍትሄ ከሌለው አልቀበልም ካለች እሷ የሚያለያይ የሆነ ችግር ከሆነ የዛኔ ፈትቼሻለሁ ይላታል። በዚህ መንገድ ኒካሑ ይወርዳል ማለት ነው። ሁለተኛው ምንድነው? አልኹሉዕ የሚባለው ኒካ የማስወረጃ መንገድ ነው። እሱም እንዴት ነው ከተባለ ሚስት በአንጻሩ በባሏ ላይ ችግር ታገኝበታለች። ወዲያው ፍች እንዳትጠይቀው፣ ትምከረው፣ ታስመክረው። ከተቀበለና ከስተቱ ከታረመ እሰየው።
አይ አልቀበልም አላስተካከልም ካለና እምቢ ካለ ግን የዛኔ ኒካሁን አውርድ የማለት ሐቅ አላት። ልክ እንደሱ ቅድም እንዳወረደ የዛኔ እርሱ የማውረድ ግዴታ አለበት፣ ምርጫው አይደለም። ምክንያቱም ኒካህን የሚያስወርድ የሆነ ምክንያት ስለተገኘበት መክራው አስመክራው ከዚያ አላስተካከልም ስላለ። እስኪ ለምሳሌ ወደ ምሳሌዎቹ እመጣለሁ እና የዛ አላህ በቁርአን ላይ ሲናገር ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ። ሚስቶች ሴቶችን ስታገቧቸው ወይ በጥሩ አስተዳድሯቸው ወይ በመልካም ተለዩዋቸው አለ። ካልቻለ ወደ መፍታት አለበት። ይወጣቸዋል። እሺ ይሄን አልቀበልም ብሎ አሻፈረኝ ካለስ ቀጥታ ወደ ሶስተኛው ኒካህ ማስወረጃ መንገድ ይኬዳል። ወዴት ትሄዳለች? ሸሪዓ ፍርድ ቤት በአቅራቢያው ቀጥታ ትሄድና በባሌ ላይ እንዲህ አይነት ችግር አግኝቼብን ነበር፣ መከርኩት፣ ማስመከርኩት፣ ሊስተካከልና ሊመለስም አልቻለም፣ ሁሉ እንዲያደርግም ጠየቅኩት፣ እምቢ አለ። ስለዚህ እናንተ ኒካውን እንድታወርዱ እፈልጋለሁ ትላቸዋለች ማለት ነው። ከዚያ የሸሪዓ ፍርድ ቤቱ ቃዲ አንዴ በመካከላቸው የተፈጠረውን ነገር እርግጡን እንዲያውቅ ይደረጋል። ይደውልለታል ወይ ጥሪ ይልክለታል። ናቅረብ ይለዋል፣ ይቀርባል። ያለችው ነገር እንደው እውነት ነው ይለዋል። እውነት ነው ካለ የዛኔ ፍታ ይለዋል። አልፈታም ካለ ሸሪዓ ፍርድ ቤቱ ቃዲ እርሱ ራሱ ፈትቼሻለሁ ብሎ የመፍታትን ስልጣን ተሰጥቷል። እነዚህ ሶስቱ የኒካህ ማስወረጃ መንገዶች ናቸው። አጠላቅ፣ አልኹሉዕ፣ አልፈስኽ እነዚህ ናቸው። እሺ አሁን እንግዲህ ወንድማችን ጥያቄ ላይ ስመለስ ጊዜ ይሄ ማብራሪያው ሲሆን ሁላችሁም እንድትረዱት ዘንድ ነው። ብዙዎች ኒካህ ማውረድ ስልጣን ያለው ወንድ ብቻ ነው የሚመስላቸው፣ ስህተት ነው። ሴቶችን መብት አላቸው። የሴቶች እንደውም መጠፍ ነው ይበጣል። ይሄ ነው። ሌላኛው ምንድን ነው የወንድማችን ጥያቄ እንዳው ዝም ብላ ኹሉዕ ስላደረገች ብቻ ኹሉዕ ይደረጋል ወይ የሚል ነው። አዎ ወደዚህ ስንመጣ ጊዜ ደግሞ ዝም ብሎ ኹሉዕ አይደረግም። ያ ማለት ዝም ብላ ሄዳ ኒካውን አውርደሽ ማልባት አትችልም። እሱም ልክ እንዲሁ በዚሁ አንጻር ዝም ብሎ ከሜዳ ተነስቶ ኒካውን ማውረድ አይችልም። ፈትቼሻለሁ ማለት አይችልም። ሐቅ የለውም። ገብታቸው እኩል የሆነ መብት ነው ያላቸው። ስለዚህ ኒካህን የሚያስወርድ ወይንም ኒካህን ኹሉዕ ለመጠየቅ እንትን የሚሉ መስፈርት ሊሆኑ የሚችሉ ነጥቦችን እናንሳቸው። የተወሰነ ሴት ልጅ መቼ ነው ባህላን ፍቺ መጠየቅ የምትችለው የሚለውን ባጭሩ፣ አንደኛ አላህ ስብሐነሁ ወተዓላ ግዴታ ያደረገበትን ተግባራቶች አልሰራም ካለ፣ ለምሳሌ 5 አውቃት ሶላቶች አሉ ግዴታዎች፣ ስገድ አልሰግድም አለ፣ ይሄ ፍቺ የሚያስጠይቅ ነው። ሁለተኛ ዘካ ግዴታ አድርጎበታል አላህ ስብሐነሁ ወተዓላ አቅሙ ካለው ሰውየው ያን ግዴታን አላህ ግዴታ ያደረገበትን አልወጣም ካለ ልክ እንዲሁ ረመዳን ጾም አልጾምም ማለት ሰውየው አቅሙ እያለው የዛኔ ፍቺ መጠየቅ ሐቅ አላት። በጥቅሉ ምንድነው ግዴታ የሆኑ ተግባራቶችን አልፈጸምም ካለ ፍቺ የሚያስጠይቁ ምክንያቶች ናቸው። ሁለተኛ ሐራም የተደረጉ ነገራቶችን የሚዳፈር ከሆነ ምክር አስመክረው የማይስተካከል ከሆነ ለምሳሌ አስካሪ መጠጥ ይጠጣል፣ እዛኔ መክረው አስመክረው ይሄ ሰው አልስተካከልም ካለ ፍቺ መጠየቅ መብት አላት፣ ሐቅ አላት። ይሄ ነው። ልክ እንደ ሰዎችን ሐቅ ያጭበረብራል፣ ይሰርቃል። አሁንም የፍቺ የሚያስጠይቁ ምክንያቶች ናቸው። ሶስተኛ ፍቺ የሚያስጠይቁ ምክንያቶች ምንድናቸው? የማስተዳደር አቅም ከሌለው፣ ምክንያቱም የማስተዳደር ግዴታ ስላለበት። አራተኛ ገንዘብ እያለ የማስተዳደር ስስታምና ቋጣሪ ከሆነ ፍቺ መጠየቅ ሐቅ አላት። አምስተኛ የሚሰድባት፣ የሚዘልፋት፣ የሚያንቋሽሻት ከሆነ ልክ እንዲሁ ደግሞ ከእርሷ አልፎ ቤተሰቦቿን የሚያንቋሽሽባት ከሆነ ይህም እንዲሁ ፍቺ የሚያስጠይቅ ምክንያቶች ናቸው። ልክ እንዲሁም በማይፈቀዱ ጊዜያቶችና በማይፈቀዱ ቦታዎች ግንኙነትን ከጠየቀ እነዚህም ፍቺ የሚያስጠይቁ ምክንያቶች ናቸው። ሌላም ከዚህም ውጭ ፍቺ የሚያስጠይቁ ምክንያቶች አሉ። ያ ነው። እሺ ጥያቄ ከጨረሳችሁ ጥበብ ሰላም፣ እንዴት ነው? ጥያቄ አለ ኡስታዝ? ጥያቄ ነጥቡን ተመለሰልኝ። አፍዋን ሁሉ ያስብለዋል። እሷ ፍች መጠየቋ ነው ወይስ ሁሉ በራሷ መህሯን መልሳ የሰጣትን መህር መውጣቷ ነው ወይስ ከሱ የግድ ፈትቼሻለሁ የሚል ቃል መውጣት አለበት? ከርሱ ፈትቼሻለሁ የሚለው ቃል መውጣት አለበት። ኹሉዕ ብሎ ማለት ሄዳ ኒካሁን እሱን ማስወረዷ ነው አንደኛው። ያንን ገንዘቡን የምትሰጠው እስከሷ ከመጣ ነው የፍች ጥያቄ ያለምንም ምክንያት። ለምሳሌ ጠላችሁ፣ ከጠላችሁ ተገደሽ ኑሪ አትባልም እች ሴት። በዚህ ጊዜ ያለመውደድ ከርሱ ምንም ጥፋት ከሌለበት ይሄ ሰውዬ የዛኔ ፍች ከጠየቀች
የዛኔ ገንዘቡን ትመልስለታለች። ካልሆነ ግን እንዳልከው ለምሳሌ ከሱ ከሆነ ችግሩ ሶላት አልሰግድም አለ። በዚህ ላይ ምንም የምትመልስለት ምንም አይነት ነገር የለም። ቀጥታ ፍቺ ትጠይቀዋለች፣ ኒካሁን ያወርዳል። 5 ሳንቲም አትሰጠው። ይሄ ነው እና ፍቺ በሚያስጠይቁ ምክንያቶችና በማያስጠይቁ ምክንያቶች የሚለው ይለያያል። እሷ ጥላው ከሄደች እሷ ጥላው ከሄደች ማለት አልፈልግም ካንተ ጋር መኖር ብላ ከሄደች ነው ብላ ከሄደች መመለስ አለባት የመህሯን ብር። ከዛስ የሁሉ ሁክሙ ሁለተኛ መጋባት ይችላሉ አይችሉም? ያንን የመለሰችለትን ገንዘብ መመለስ አለበት። እንደገና መመላለስ ከፈለጉ ያንን መመለስ አለበት። ኒካሃቸው እስካላለቀ ድረስ መመላለስ ይችላሉ። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አላህ አልሐምዱሊላህ ደህና ነኝ። ተሻለህ? አይነህን? አዎ ተሽለኛል አልሐምዱሊላህ። በሰላም ገባ ከኢትዮጵያ ሄድክ አሉ። እንግዲህ በሰሞኑ ዱባይ ነበርክ፣ እንግዲህ እየተከታተልኩህ ነበር። አልሐምዱሊላህ ዛሬ ደግሞ ገስት አስገቡኝ። መርሐባ ተሽለኛል አልሐምዱሊላህ። እንግዲህ አላህ እስከው መልቂያማ ድረስ አፊያ ያድርግህ። ወላሂ ያስከውን ሁሉ አላህ ያሳካልህ። የሁላችንም ምኞታችን ያሳካልን ማለት ነው። እንግዲህ እና ዱዓ አድርግልኝ እባክህ። ቁርአን ወላሂ ፊዘል ቁርአን መሆን ፈልጌያለሁ። እስቲ ዱዓ አድርጉልኝ ሁላችሁ። መርሐባ ኢንሻአላህ። እና ውሱ እንትን ቅባት ነገሮች እንዴት ይታያሉ? አንዳንድ ኡስታዞች ቅባት ከተቀቡ እንትን ይልምናሉ። እስቲ እሷን ነገር ንገረኛ እንዴ። ቅባቶች ለሁለት ይከፈላሉ። አንደኛ ተቀብታችሁት ከዚያ በኋላ ውሃ በምታፈሱበት ጊዜ ውሃ ሰርጎ እንዳይገባ የሚያግድ የሆነ የቅባት አይነት ከሆነ የዚህ አይነት ቅባት ከሆነ ከውዱ በፊት ቀድማችሁ በሳሙና ማስለቀቅ አለባችሁ ቅባቱ። ካልሆነ ውዱ አይቻልም። ሁለተኛ የቅባቱ አይነት ውሃን የማያግድ የማይከለክል የማያቅብ ከሆነ ውሃው ወደ ሰውነት የሚደርስ ከሆነ ይሄ ችግር የለውም ባታስለቅቁት። እሺ ማለት ቅባቱ ለደቂቃ ለሰዓታት ምናምን አይኖረውም? ቢያንስ 1 ሰዓት ምናምን በፊት ካለው ምን ችግር አለው? ለዶ ለማድረግ ምን አልከኝ? ዶ ለማድረግ ቢያንስ 1 ሰዓት ተኩል ካለው ምን ችግር አለው? ውዱ ለማድረግ 1 ሰዓት ተኩል ካለው አሁን ምሳሌ ዙህር 6 ሰዓት ሲሰገድ 5 ሰዓት ተኩል ላይ 4 ሰዓት ላይ ቢደረግ ቅባቱ ቢደረግ ያንን ሰዓት እገድበዋል እንዴ? ማለት ውዱ አድርገህ ከጨረስክ በኋላ ብትቀባና ከዚያ በኋላ በዛው ባለው ሁኔታ ብትሰግድ ችግር የለውም። ውዱ ብትፈርስ ግን የሆነ ጊዜ ላይ እንደገና መልሰህ ውዱ ለማድረግ ያንን ሳሙና ቀድመህ ማስለቀቅ አለብህ። ማን ነው ያንን ቅባት ቀድመህ ማስለቀቅ አለብህ። ውሃ እንዳይገባ የሚጋርድ ከሆነ ኦኬ ኢንሻአላህ እና በቃ ማሻአላህ በጣም ደስ ብሎኛል። እንግዲህ በጣም እንትን ብላኝ ነበር። እንግዲህ ኢንሻአላህ ጀዛከላህ መርሐባ ያክ قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون. ጥያቄ ከሌላችሁ በቃ ልጆች አርብሎች አለይኩም ሰላም ወራህመቱላህ። ጥያቄ ከሌላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? ሰላም ነው? ደህና ነኝ አልሐምዱሊላህ።
አልሐምዱሊላህ። አንድ ጥያቄ ነበረኝና ሙስሊም ነኝ ግን ጥያቄ ያለኝ ኦኬ፣ አዎ ሙስሊም ነኝ አልሐምዱሊላህ። እኔ የምለው የአህለል ኪታቦችን ስጋ መብላት ይቻላል ይላል ክታብ ላይ። አህለል ኪታቦችን ስጋ የሚበላው የትኛዎቹ ናቸው? አሁን ለምሳሌ ፓስተሮቹም አህለል ኪታብ ነው የሚባሉት ምናምን ብሎ የሆነ አንድ ቦታ ሰምቼ ነበርና እንዴት ነው እነሱ አህለል ኪታብ የሚባሉት? ቢስሚላህ ብለው ካረዱ ችግር የለውም። አንድ ቢስሚላህ ብለው ካረዱ እሺ፣ አላህ ስም ካረዱ ነው ይቻላል። ቢስሚላህ ብሎ ሳይሆን እነሱ አሁን ለምሳሌ ክርስቲያኖቹ አሁን ቢስሚላህ ሳይሆን እንትን ብሎ ነው የሚያርዱት አይደል? በስማን ብሎ ነው የሚያርዱት እና የዚህ አይበላም ማለት ነው። አላህ ስም ውጭ በሌላ ስም ካረዱ አይበላም ወንድም። ኦኬ፣ አሁን የእንትና ክርስቲያኖች መጽሐፍ ቅዱስ እንትን የሚሉት አይነቶች ናቸው። እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ድረስ ያሉ መልካም አህለል ኪታብ ተብሎ ተገልጸዋል። የመጨረሻ ዘመን ነብይ ይመጣልናል ብለው ሲጠብቁ ቆይተው ልክ እርሳቸው ሲመጡ የተቀበሉትን አላህ አልወቀሳቸው። ነገር ግን ከዚያ በኋላ እርሳቸውን ነብይነት የካደና ያስተባበለን ሁሉ ከሃዲ የሆነ አህለል ኪታብ አይነት ነው። ነገር ግን እነዚህ ሰዎች አሁን ቢሆን ቢስሚላህ ብለው ቢያርዱ ይበላል። እሺ አንድ ሙስሊም መስጊድ እና ቢሞት ሙስሊም አይደለም እንቅብርም ይባላል ወይ? ሶላት የማይሰግድ ከሆነ በዚያ የሚታወቅ ከሆነ ሶላት የማይሰግድ ከሆነ ይህ ሰውዬው ሙስሊም ሊባል አይችልም። በዑለሞች መካከል ኺላፍ ቢኖረው ሙስሊም ሊሆን አይችልም። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነው? እሱ ሰላም ነው? እንዴት ነህ? አልሐምዱሊላህ። ማን ነው? ካሌድ። ቤተሰብ ሁሉ ሰላም? አልሐምዱሊላህ። እንዴት ነህ? ቆይታ እንዴት ነው? እንዴት ነው? ለመድክ አየሩን ሀገርህን? ደስ ይላል ወላሂ። አልሐምዱሊላህ። ያው እዚህ ወደ ሀገር በመግባት ደስ ብሎኛል፣ ደስ ብሎናል ሁላችንም። ተሻለህ በደንብ አይነህን? አልሐምዱሊላህ። ሀገር አሁን ስትገባ በደንብ የተሻለ ይመስለኛል። አልሐምዱሊላህ በጣም ደስ ይላል። አልሐምዱሊላህ። አላህ ሙሉ ዓፊያን አላህ ይስጥ፣ አላህ ይጠብቅህ። ጀዛከላሁ ኸይረን ወባረከላሁ ፊክ። መርሐባ መርሐባ። አሚን አሚን። መርሐባ። እሺ እኔ እንኳን ያው ለሰላምታ ነው የገባሁት። እሺ ገና ነው። እሺ ባረከላሁ ፊክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይራን ደም ወያክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ሸኽ ኑር እሱ ልጠይቅ አንድ ጥያቄ። እሺ ጠይቂ። ሌሊት ሰላት ለመስገድ የመጨረሻ ሌሊት ሰላት ተብሎ የሚቆጠረው ሰዓት የትኛው ሰዓት ነው? የመጨረሻውን ሰዓት ነው ማወቅ የፈለኩት። ምን አልሽት? ሌሊት ሰላት ለመስገድ የመጨረሻውን ሰዓት ነው ማወቅ የፈለኩት። የመጨረሻው ሰዓት ማለት ሌሊት ሰላት ከ8 ሰዓት ነው የሚጀምረው ይባላል አይደል? ከ8 ሰዓት ከስንት ሰዓት መጨረሻው ሰዓት? ሌሊት ሶላት ከኢሻ በኋላ ካለው ወቅት ጀምሮ ይጀምራል እስከ ሱብሂ አዛን ድረስ ባለው በላጩ ሰዓት የትኛው ነው ከተባለ ከአዛን በፊት ቀደም ብላችሁ መስገድ ነው። ከአዛን በፊት ቀደም ብላችሁ መስገድ እስከ ሱብሂ አዛን ድረስ ባለው የሌሊት ሶላቶችን መስገድ ትችላላችሁ። የሱብሂ አዛን ማለት የመጀመሪያው አዛን ነው። የመጀመሪያው አዛን ተነሱ የሚለው አዛን ለመቀስቀስ ችግር የለውም። ሁለቱም ቢሆን እስከ ሁለቱም ድረስ ስለዚህ ለመስገድ ኢቃም ከማለት በፊት ከሚለው አዛን በፊት ያለው ሌሊት ሰላት ይሆናል ማለት ነው። አላህ ይስጥልኝ። አመሰግናለሁ። ቴንክ ዩ።
ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ ነበረኝ። እሺ ጥያቄው ምንድን ነው? ካልሲ ላይ ማበስ ይቻላል እንዴ? ምን አልሽኝ? ካልሲ ላይ ማበስ ይቻላል? ይቻላል። መስለ ኮፈይን በካልሲ ላይ በማበስ ውዱ የማድረግ ስርዓት ይቻላል። በተለይ ብርዳማ የሆነበት ቦታ ላይ ከሆናችሁ እሺ ደግሞ ምን አልሽ? እሺ ሻባን ወርን ደግሞ ማለት ነው ምሳሌ ሀይድ ላይ ሆና ካልጾመች አንድ ሴት መጀመሪያዎቹን ከጨረሰች በኋላ መጾም ትችላለች። ከዛ በኋላ ያለው ግዴታ አይሆንባትም። ነገር ግን ልጾማቸው ካለች ችግር የለውም። በሀይድ ምክንያት የተወሰኑ ቀናቶች ቢያልፋት ከዚያ በኋላ እነዚያን በተጾማቸው ትችላለች። እሺ ጀዛከላህ ኸይር። መርሐባ። የሌሊት ሶላት አሰጋገድ ይላል። እሺ የሌሊት ሶላትን አሰጋገድ በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም 11 ረካ ነበር የሚሰግዱት። 11 ረካ ይሰግዱ ነበር። 8 ረካ አሁን ሁለት እያደረጉ ይሰግዳሉ። ከዚያ ደግሞ ዊትር 3 ይሰግዳሉ። በአጠቃላይ 11 ረካ ይሰግዱ ነበር ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ የመጀመሪያው ረካ ላይ የሚሰግዱት ሰብሕ እስመ ረቢከል አዕላን ይቀራሉ፣ ዊትር ላይ ማለት ነው። ከዚያ በኋላ ቁል ያ አዩሀል ካፊሩን ይቀራሉ። ከዚያ በኋላ ቁል ሁወላሁ አሐድን ይቀራሉ ማለት ነው። በዚህ መልኩ ነበር የሚሰግዱት። እሺ ጥያቄ ያለው ይቀጥል። ከላይ ጥበቡ አለ። ሰላም ጥበቡ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ያለኝ እሱ እሺ መርሐባ። አንደኛው ለበዓል ተብሎ ክርስቲያን ጎረቤቶች ዳቦ ቢያመጡ ወይ ደግሞ ቢጠሩን ሄዶ መብላት ይበቃል የሚለው ነው። ለበዓልና ለአምልኮ ተብሎ የተሰራ ከሆነ አይቻልም። ለበዓልና ለአምልኮ ተብሎ የተሰራ ከሆነ አይቻልም። ነገር ግን ኖርማል ምግብ ቁርስ፣ ምሳ እነዚህን ሰርተው ክርስቲያን ሰዎች ቢጋብዟቸው መብላት ችግር የለውም። ስጋ እስካልሆነ ድረስ ስጋ ከሆነ ቢስሚላህ ተብሎ መታረስ ትላለች። ቀጣይ ጥያቄ ደግሞ በወሊድ ምክንያት ጾም አልጾምኩኝም ነበርና ቀዳውን ሳልመልሰው ቢያንስ 1-2 ዓመት ተደጋገመብኝ እና ከፋራው እንዴት ነው የሚሆነው? እሺ ስለዚህ በሰማይ በሆነ ምክንያት ነው ያለፉብሽ እስካሁን እንጂ ቀዳ ማውጫ ጊዜ አግኝተሽ በመሳነፍ ምክንያት አላሳለፍሻቸውም ማለት። አንደኛው ዓመት የመጀመሪያ ያው ስለማጠባ መጾም አልቻልኩም። ቀጣዮቹ ግን ያው በመርሳት ምናምን በቃ ኬርለስ ሆኜ ነው። እሺ በመሳነፍ ምክንያት ያሳለፍሽው ካለ ቀዳም ከፋራም ግድ ይላል እሱ። ካልሆነ ግን ቀዳ በሰማይ በሆነ ምክንያት ጊዜ ሳታገኝ ያለፍብሽ ከሆነ ቀዳ ማውጣት አለብሽ። እነዚያን ያለፉሽን ቀናቶች መጾም። አላህ በቁርአን ላይ ሲናገር ስለ ጾም ሱረቱል በቀራ ላይ ከወህት አዳምጪ፣ ሁለት አይነት ነው አሁን ያለፉሽ ቀዳዎች አንቺ እንዳልሽ ከሆነ አንደኛ ያለምንም ምክንያት ያሳለፍሽው ጊዜ አለ። ሁለተኛ ምክንያት አይሆነሽ ያሳለፍሽው ጊዜ አለ።
ምክንያታዊ ሆነሽ ያሳለፍሽውን ቀጣ ብቻ ነው የሚጠበቅብሽ። ነገር ግን ያለምንም ምክንያት በመሳነፍ ምክንያት ያሳለፍሽው ቀጣይ ረመዳን እስኪገባ ድረስ ለዚህ ግን ቀጣም ከፋራም ነው የምታወጪው። ቀጣ ማለት እነዚያን ያልጾምሻቸውን ቀናቶች መጾም ማለት ነው። ከፋራው ደግሞ ምንድነው ከተባለ ለእያንዳንዱ ቀን አንዳንድ ምስኪን ማብላት። አይ عليكم السلام ورحمة الله وبركاته. እሱ እንዴት ነው እንደምን? አልহামዱሊላህ ሻዕባን ውስጥ ሰኞና ሐሙስን እንጾማለን ወይ ይላል። ጥሩ ጥያቄ ነው። ሻዕባን ላይ ሰኞና ሐሙስን ትጾማላችሁ። ሻዕባንንም እየጾማችሁ በዛው ደግሞ ሰኞና ሐሙስን ስትጾሙ ጊዜ ምን ታገኛላችሁ ከተባለ እንትን ታገኛላችሁ። ምንድነው ሁለቱንም አንድ በአንድ ድንጋይ ሁለት ወፍ ምንድነው የሚባለው? በአንድ ድንጋይ ሁለት ወፍ ማለት ነው። በሁለቱም እንዳ ታገኛላችሁ ማለት ነው። ገብታችኋል? በሁለቱም እንዳ ታገኛላችሁ። እሺ ከላይ አንድ ይቅርታ ሜሪ እናስቀድማት። ሜሪ ሰላም። ሜሪ ይሰማሻል? ይሰማል? አንዴ እባክህ ምንድነው? ሜሪ ጥያቄ አለሽ? እሺ ከሌለ ቀጥል። አሁን መቀጠል ትችላለህ። እሺ ያው እኔ የእናትና የአባትን ሀቅ በተመለከተ ነበርና ጥያቄ እሺ እና በፊት ያው ልጅቷ ክርስቲያን ነበረች እና ከዛ በአላህ Subhanahu Wa Ta'ala ፈቃድ ሆኖ ሙስሊም ሆነች። ከዛ በኋላ ሙስሊም ሆና አሁን ህይወቷን በእስልምና ህይወት ላይ ነው እየመራች ያለችውና ምናልባት ያው ቤተሰቦቿ ሙሉ ክርስቲያኖች ናቸው። ስለዚህ አሁን ከምትሰራው እየሰራሽ ካለው ገንዘብ ላይ ለቤተሰቦቿ የመርዳትና የማገዝ ሀቅ አለባት። ምናልባት ያንን እሷ የምትረዳውን ገንዘብ ለነሱ የምትለውን ነገር ለተለያዩ አምልኮ እንትን ቢያውሉት በእሷ ላይ حرام ይሆናል ወይስ አይሆንም? እሺ ቤተሰቦቿን የሚበላ የሚጠጣ የሚለበስ ብላ በዚህ አስባ ትርዳቸው። ነገር ግን ይሄንን ተቀብለዋት እርሷ ልጅቱ በማታውቅበት መንገድ ለአምልኮ ቢያውሉት አትጠየቅበትም። የምትጠየቀው መቼ ነው? ግን አሁን ለአምልኮ ተግባር ነው የምንፈልገው ብለው ጠይቀዋት፣ ለአምልኮ ተግባር ብለው ጠይቀዋት እሺ እንኩ ብላ የዛኔ በተሰጣቸው ይሄን ገንዘብ የዛኔ ተጠያቂ ትሆናለች። ነገር ግን እርሷ ይሄን ነገር አታውቅም። ንጹህ ገንዘብ ህይወታቸውን የሚመሩበት ብላ ሰጠቻቸው። የዛኔ እሷ በማታውቅበት መንገድ ለአምልኮ ቢያውሉት አትጠበቅበትም። እሺ አንድ የመጨረሻ ጥያቄ ነበረኝና ሁለተኛ ጥያቄ ምንድነው? ያው ሁለት ጥንዶች በአጋጣሚ ያለ ኒካህ አንድ ቤት እየኖሩ ነበር። ያው ባለማወቅ በኋላ ሁሉ ነገሩን ካወቁ በኋላ ኒካህ ማሰር ሊጠበቅባቸው ነው። ነገር ግን አሁን እዛው አንድ ቤት እያሉ 3 ወር ወይም ደግሞ 3 ጊዜ ሀይድ ከእንትን ካለች በኋላ እዛው ቤት እያለች ኒካህ ማሰር ይችላሉ ወይስ እንዴት ነው? እሺ ከእንትን በኋላ መጨረሻ ግንኙነት ካደረጉ በኋላ ለአንድ ሀይድ እስክታይ ድረስ ጠብቀዋል። ነገር ግን ያው አልተለያዩም። አንድ ቤት እያሉ ነው የጠበቁት ያለምንም ቅርርብ ማለት ነው። ችግር የለውም። አንድ ሀይድ እስክታይ ድረስ ጠብቃ ከሆነ ከዛ በኋላ ኒካህ ቢያስሩ ችግር የለውም። ላለፈው ተውበት ያድርጉ፣ ወደ አላህ ያድርጉ። እሺ 3 እስከምታይ ነው ድረስ የሚባለው ነገር እንዴት ይታያል? እንደሱ የሚለው አሉ። ነገር ግን ትክክለኛው አንድ ሀይድ የሚለው ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በጦር ሜዳ ላይ የተማረኩ ሴቶችን ፈልተንተظር ሐይዳ ብለው ተናግረዋል። አንድ ሀይድ እስክታይ ጠብቁና ከዚያ በኋላ ከእርሷ ጋር ህይወትን መስርቱ ብለው ተናግረዋል።
አንድ ሀይድ በቂ ነው። አይ እሺ አመሰግናለሁ። ጀዛከላሁ ኸይር ወያኩም። እሺ እሺ ከላይ ክርስቲያኖች ካላችሁ መጠየቅ ትችላላችሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام عليكم. الحمد لله. አጠር ያሉ አንድ ሁለት ሶስት ጥያቄዎች አሉኝ። አንዱ ከመጀመሪያ አና አቡ ሁረይራ ረዲየላሁ ስንል መልካም ስራውን ይውደድለት ነው ወይስ ወደደለት ነው የምንለው? ማለት ዱዓ ነው ወይስ ደግሞ ወዶለታል ለማለት ተፈልጎ ነው? አልተብራራልኝም። የት አድርጉት እባካችሁ። የሚረብሽ ድምጽ ካለ ለመመለስ በጣም ነው እንትን የምለው። እሺ የት አድርጉት የሚረብሽ ድምጽ አለ። አድሚኖች በአላህ ነው ታድርጉ። ምን ልበላችሁ ታዲያ? በቃ እንደዚህ መሆን እየቻለ ሰው አስገብታችሁ የሚረብሽ ቦታ ከሆነ ምን ታድርጓቸው። ከማንኛውም ጥሩ ጥያቄ ነው የጠየቀው። عن أبي هريرة رضي الله عنه سن الجزي الله سراني ودلت يالنا وسراني ودلت هالنا ሁለቱም ነው። ነገር ግን ቃሉ እዚህ ቦታ ላይ ረዲየላሁ ዐንሁ አላህ ከእርሱ ስራውን ወዶለታል ነው። ስራውን ወዶለታል። አላህ በቁርአን ላይ ሌላ ቦታ ላይ እንደተናገረ ማስረጃ ልስጥህ። والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه الله كنرسو ስራቸውን ወዷል፣ እነርሱም ከእርሱ ያገኙትን ወዷል ነው። ስለዚህ ስራቸውን ወዶላቸዋል። ሃይ ጥያቄ ያለና السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. وعليكم السلام. يا ጥያቄው ቁርአን በምንቀራ ሰደቀላሁ ዐዚም ማለት እንዴት ይታያል? ቁርአን በምትቀሩ ጊዜ ሰደቀላሁ ዐዚም በሉ የሚል በቁርአንም ሆነ በሐዲስ ላይ የለም። የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ቀርተው ሲጨርሱ ጊዜ ሰደቀላሁ ዐዚም ብለው አያውቁም። ስለዚህ አይባልም። ታዲያ ምንድነው የምንለው ከተባለ ቀርታችሁ ስትጨርሱ ሱብሃነከላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ይሄን በሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ من جلس مجلسا ثم قال سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك قبل أن يقوم غفر له عنه የሆነ ቦታ ላይ ተቀምጦ ከዛም በኋላ ከመነሳቱ በፊት መጨረሻ ላይ ይሄን ዚክር ያለ ሰው በዚያ በቦታ ላይ ያለፈው የሰራ ኃጢአት ካለ ይማርለታል ብሎ ተናግረዋል። ስለዚህ ቀርታችሁ ስትጨርሱ ስትነሱና ስትሄዱ ይሄን ዚክር እንጂ ማለት ያለባችሁ ሰደቀላሁ ዐዚም አይደለም። አይ ሁለተኛ ቁርአን ስንቀራ ስዶች ምልክት ስናደርግ ስዶች እንወርዳለን ወይስ? ቁርአን የስዶች ምልክት ስናገኝ ስንቀራ ስዶች እንወርዳለን እንላለን? ትወርዳላችሁ። ሕክሙ ሱና ሙአከድ ነው። ጠንካራ ከሚባሉ የሱና አይነቶች ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሁልጊዜ ይወርዱ ነበር። ሁልጊዜ ስጁድ ይወርዱ ነበር። እሺ ያ ነው። በስጁድ በምትወርዱ ጊዜ የምትሉት ምንድነው? እዚያ ላይ ከተባለ ተህያ አለው ወይ ምናምን የሚለውን በጥቅሉ እንመልከተው። ስጁድ ቲላዋ ቁርአን ላይ በምትቀሩ ጊዜ የሚወረድ የሆነ የስጁድ አይነት ነው። በቁርአን ላይ የሚገኙ የስጁድ ምልክቶች አሉ። እነዚያን ስታገኙ ስጁድ ታደርጋላችሁ። እሺ
የዛን የምትሉት ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም እንዳስተማሩት سجد وجهي للذي خلق شق سمعه وبصره بحول قوته فتبارك الله أحسن الخالقين اللهم اكتب لي بها عندك أجرا وضع عني بها وزرا وتقبلها مني كما تقبلتها من عبدك داود تلالاتشو إيه كرزم باشو سبحان ربي الأعلى ما لا تتلالاتشو تقري له እሺ ስጁድ በምናደርግ ጊዜ ስንት ጊዜ ነው የምናደርገው? ስጁድ አንድ ጊዜ ብቻ ነው። እሺ እናሰላምታለን ወይ? ላ አታሰላምት። እሺ ውዱ ማድረግ ግድ ነው ወይ? ላ ውዱ ግዴታ አይደለም። السجود الوحيد الذي يشترط فيه الوضوء هو سجود الصلاة። ውዱ ግዴታ የሚሆንበት የስጁድ አይነት ምንድነው? የሶላት ስጁድ ነው እንጂ ስጁድ ቲላዋ በመትቀሩ ጊዜ እንትን ውዱ ግዴታ አይደለም። እሺ ወደ ቂብላ መዞር ግዴታ ነው ወይ? ላ ግዴታ አይደለም። በላጆ ወደ ቂብላ መዞር ነው። ነገር ግን ወደ ቂብላ ባትዞሩም ደስ ወዳለባችሁ ስጁድ ቲላዋ ማድረግ ትችላላችሁ። ይሄ ነው። እሺ የመጨረሻ ምንድነው? ይሄ በጣም አስደናቂ ነው። ስጁድ ቲላዋ ቁርአን እየቀራችሁ ያላችሁ ስጁድ አድርገው የሚለውን የአላህን ትእዛዝ በምትፈጽሙ ጊዜ ምን ይሆናል ከተባለ ሰይጣን በጣም ያለቅሳል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ እንዲህ አሉ። إن العبد إذا قرأ القرآن ووجد آية السجود وسجد تولى الشيطان باكيا وهو يقول أمر ابن آدم بالسجود فسجد فله الجنة وأمرت أنا بالسجود فلم أسجد فلي النار. ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ቁርአን እየቀራ የስጁድ ምልክት አጋጥሞት ስጁድ በሚያደርግ ጊዜ ለአላህ ታዞ ሰይጣን እያለቀሰ ጀርባውን ሰጥቶ እንዲህ እያለ ይሄዳል አሉ። እነሆ የአደም ልጅ አላህ ስጁድ አድርግ ብሎ አዘዘው፣ እርሱም ታዞ የአላህን ትእዛዝ እየፈጸመ ስጁድ ወረደ፣ ለእርሱም ጀነት ተዘጋጅቶለታል። በዚህ ምክንያት እኔ ግን አላህ ስጁድ አድርግ ብሎኝ አዞኝ እምቢ ብዬ አመጽኩኝ፣ ለእኔም እሳት ተዘጋጅታለች ወጥፋት እያለ ይሄዳል። ስለዚህ ይህ የስጁድ አይነት ስጁድ ቲላዋ እንዳያመልጣችሁ ትልቅ ምንዳ አለ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ጥያቄ ነበረኝ አንድ። እሺ ጥያቄው እዚህ ጋር ከኔ ጋር አንድ ስራ የሚሰራው ልጅ ነበረው። ሰላት ስንሰግድ እሱ እዛ በግል ይቆማል፣ እኔ እዚህ ቆማለሁ። ጀማ መስገድ ብዙም አይፈልግም እሱ። እሺ ነው አይሰማም? ይሰማል። እሱ ጀማ መስገድ ብዙም አይፈልግም። እሺ ይሄን ነው ጥያቄ። እሱ በግል ይቆማል፣ እኔም በግል ቆማለሁ። በቃ ግል እንሰግዳለን። ላ በጀማዓ ስገዱ። ነቢያችን ሰለላሁ ዐለይሂ ወሰለም ሰላቱል ጀማዓ አፍደል ምን ሰላቱል ፈርድ ብ27 ደረጃ ብለዋል። በተናጠል ከሚሰገድ ሰላት በጀማዓ የሚሰገደው ሰላት በ27 ደረጃ ይበልጣል ብለዋል። በጀማዓ ስገዱ። እሺ እሱ አልሰግድም ብሎ እምቢ ካለ የዛኔ አንተ አትጠይቅበት፣ ምንም የለብህም። እሺ ከጨረሳችሁ ከላይ ክርስቲያን ካለ ክርስቲያኖች እናስተናግዳቸው። እሸቱ አለ? እሸቱ እሺ ከሌለ ከላይ ብርቱካን። እሺ ጥያቄ ያልጠይቃችሁ ካላችሁ ጠይቁና ልወጣ ነው። አሰላሙ አለይኩም ሁሱ። ወአለይኩም ሰላም። ከፈጅር በኋላ ተኝቶ አንድ ሰው ህልም ቢያይ ህልም ነው ቅዠት ነው የሚባለው? ከፈጅርም በኋላ ሆነ ሌሊትም ቀንም ሊሆን ይችላል። እንደ ህልሙ ነው የሚወሰነው። መልካም ህልም ከሆነ እሱ ቅዠት አይሆንም። መጥፎና አስጨናቂ ነገራቶች፣ ክፉ ነገራቶች ከሆኑ እነዛ ቅዠት ናቸው። በየትኛውም ቀን ሰዓት ሊሆን ይችላል። አይ
شكرا جزاك الله خير الشيخ. إياكم. عليكم ورحمة الله وبركاته. سبحانك اللهم وبحمدك. ኢማን ወደ አንቺ ጋር አካውንት ገንዘቡን ያስገባ ባለቤቱ ታውቂዋለሽ ወይ ነው አሁን ጥያቄ እኮ አሁን እንትን እኔ አላውቀውም እኮ ግን አው በስሙ በላከበት ስም እኮ ተልኮለታል ገንዘቡ እሱ ጋር መድረስ የነበረበት 32100 ብር ነበር የሱ ሀቅ ማለት ነው። ከዛ በኋላ እንደዚህ እንትን ማለት የፍንጥር ምናምን እንቀበለው ብለው ከኔ ጋር የሚሰሩ ሰዎች ነበሩ ማለት ነው። ከዛ 2000 ብሩን ጠየቁት። እኔ ደግሞ በቃ እኔ አልፈልግም ምናምን ብዬ 2000 ብሩን ሰጠኋቸው ማለት ነው። እኔ ጋር ምንም ሀቅ አይሆንብኝም ወይስ እኮ አንቺ ያንን መለሽ አይደለም ምንም የለብሽም አንቺ ላይ ምንም የለብሽም። እኔ ያው ማለት እኔ ጋር ምንም እንትን አላለም የሆነ በቃ እነሱ ጋር ነው ብሩ ወደ እነሱ ነው ሄደው እኮ ለባለቤቱ ተመላሽ ሆኗል ተቀበለ ያቄ እንትን የለብኝም ወደ ባለቤቱ ተመላሽ ሆነ አይደለ ገንዘቡ 60000 ብሩ ነው 2000 ብሩ ማን ነው ያሰዳ 2000 ብሩማ ከኔ ጋር ምናምን የሚሰሩ ልጆች ምናምን ምሳ ምናምን ይበሉት ፈቃደኛ ሆኖ ነው የሰጣቸው ያንን ነገር ወይንስ ያንን እነሱ ይሄን ካላመጣ 2000 አንሰተም ብለውት ነው ወይንስ አዲያ ነው የሰጣቸው እንደዚህ ስጠን ምናምን ሲል በቃ እሱ 2000 ብሩ ያሳስበው እንደኔ ከዛ እንትን አይደለም ማለት 2000 ብሩን እሺ በቃ እኔ በቃ ግራ ገብቶኝ አውፍ በላቸው ምናምን ካልሆነ እኔ ልክላለሁ ስለው ወና ውስጡ ላይ ቅሬታ ነገር እኔ እንጃ አውፍ ባይላቸው ወሰዱ አይላቸውም ነበር አይደለ እሺ ፈቃደኛ ሆኖ ሰጥቷቸው ከሆነ ችግር የለም ካልሆነ ግን ያለ ፈቃዱ ያን ገንዘብ ወስደውበት ከሆነ ወንጀለኛ ናቸው የሰው ሐቅ ነው ወይ መመለስ ነው ያለበት እንዴት ታደርጭ ልጨርስ እሺ ይሄ ገንዘብ ልክ ወድቆ እንደተገኘ ነው የሚታሰበው አሁን ስለዚህ ወድቆ ያገኘ ሰው ምንድነው ማድረግ ያለበት ከተባለ የሰው ሐቅ መመለስ ነው ለባለቤቱ ነብያችን ሰለላሁ ዐለይሂ ወሰለም ወድቆ ብታገኙ ገንዘብን ለባለቤቱ መልሱ ብለው ተናግረዋል ነገር ግን ያን ገንዘብ ሰውየው እንትን ለማድረግ ለከሌሎች ከባለቤቱ ካልሰጣቸውኝ ያገኘሁበትን ብሎ እንትን መጠየቅ የለበትም ፈቃደኛ ሆኖ ያ ሰውዬ ከሰጠው የዛን ይቀበላል እሺ አይ እኔ ከኔ በእኔ ፈልጌው አይደለም እነሱ ናቸው እንደዚህ ያደረጉ ስለው አይ መጠየቅ የፍንጥር ምናምን ብሎ መጠየቅ እንኳን ቢኖርብሽ አንቺ ነበር መጠየቅ የነበረብሽ ግን ችግር የለውም ኦፍ ብያቸዋለሁ ምናምን ብሎኛል ችግር የለውም ኦፍ ካለኝ በቃ ጀዛክ مرحبا وياك ይሻል ያቂያል ሰላም አለይኩም ወአለይኩም ሰላም እኔ ልጠይቅ የፈለኩኝ እንዴት መሰለህ አንድ እስልምና ያልተቀበሉ ሰዎች አሉ አይደል ለምሳሌ በክርስትና ውስጥ ያሉት ማለት ነው ይሰማል አዎ ይሰማል እንኳን አደረሳችሁ ማለት እንዴት ነው የሚታየው ነው በእስልምና ውጭ ሌላ እምነት ተከታይ ባለቤቶች አይሁድም ይሁን ክርስቲያን ሂንዱይዝም ቡድሂዝም ማናቸውም የሚያከብሯቸውን በዓላቶች አስመልክተው እንኳን አደረሳችሁ ማለት አይቻልም ምክንያቱም እነዚያ በዓላቶች ክህደት ናቸው ለምሳሌ አምላክ ተወለደ ብለው ሲያከብሩ ልታይ ትችል ትሆናለህ ሂንዱይዝሞች አምላክ ተወልዷል ስለኛ ኃጢያት ብለው ያምናሉ ልክ እንዲሁ ክርስቲያኖችም አምላክ ስለ ኃጢያታችን ተወልዶልናል ብለው ያምናሉ ልክ እንዲሁ ሂንዱይዝም አይቻልም አምላክ እንኳን ተወለደላችሁ ብለው ማብሰር ሂንዱይዝሞች ልክ እንዲሁ አምላክ ስለኛ ኃጢያት ሞቶልናል ብለው ያምናሉ ክርስቲያኖችም አምላክ ስለ ኃጢያታችን ሞቶልናል ብለው ያምናሉ ይሄን ቀን እንኳን አደረሳችሁ ማለት አይቻልም
ልክ እንዲሁ አሁንም ሂንዱይዝሞች አምላክ ስለኛ ኃጢአት ለ3 ቀንና ለ3 ሌሊት ከምድር በታች ቆይቶ ከሞተልን በኋላ ከ3 ቀንና ከ3 ሌሊት በኋላ ወደ አባቱ ወደ ብርሃማ አርጓል ብለው ያምናሉ። ስለዚህ አሁንም ይሄን አይቻልም ትንሳኤ ብለው የሚያከብሩትን በዓል። ሂንዱይዝሞች ጥምቀት የሚባል በዓል አላቸው። በየዓመቱ በውሃ ይረጫሉ። ክርስቲያኖችም ልክ እንዲሁ ጥምቀት የሚባል በዓል አላቸው፣ በውሃ ይረጫሉ። ይሄንንም እንኳን አደረሳችሁ ማለት አይቻልም። ሂንዱይዝሞች ልክ እንዲሁ አምላክ በመለኮት አንድ ነው፣ በአካል 3 ነው ብለው ያምናሉ። ክርስቲያኖችም እንደዛ ያምናሉ። ሂንዱይዝሞች አምላክ ያ ሁሉ ነገር ከእርሱ የሆነ አንድ አምላክ ብራህማ አለ ብለው ያምናሉ። ከዚያ በኋላ ደግሞ በስጋ የተገለጠ አምላክ አለ ብለው ያምናሉ። እርሱ ማን ነው? ቪሽኑ ወይንም ክሪሽና። ሌላው ደግሞ ሺቫ የሚባለው ነው። እርሱ እንደ መንፈስ ነው ብለው ያምናሉ። ልክ ክርስትና ኮፒ የተደረገችው ከማን ነው? ከዚህ ቀደምት ከነበረው ከሂንዱይዝም ሃይማኖት ሁሉ ነው የሚመስለው እንዳለ ሙሉ ይህ የክርስትና እምነት መሰረት ሂንዱይዝም ጋር ኮፒ ሆኖ ከእርሱ በፊት ቀድሞ ተገኝቶ ታገኛላችሁ። እንዳጠቃላይ በእነዚህ በዓላቶች ላይ እንኳን አደረሳችሁ ማለት አይቻልም። እንዳውም ከዚህ የተሳሳተ በዓላት እንዲወጡ ወደ እውነተኛው የነቢያት መንገድ ወደ እስላም እንዲመለሱ ማስተማር ብቻ ነው ያለባችሁ። ሃይ ተረድቻለሁ። ሁለተኛው ደግሞ ሰግደታችን ሰግደን በምንጨርስበት ሰዓት ማለት ነው አሰላሙ አለይኩም ወራህመቱላሂ የምንለው ወደ ግራና ወደ ቀኝ በማን ላይ ነው ሰላቱን የምናወርደው የምለው ነው። በአማኞች ላይ ሁሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ የአላህ ሰላም እዝነት በረከት በእናንተ ላይ ይስፈን ማለት ነው። በማን? በአማኞች ላይ ሁሉ ማለት ነው። አላህ በቁርአን ላይ ሲናገር ወኢዛ ጃአከ الذين يؤمنون بآياتنا فقل سلام عليكم እነዚያ የሚያምኑ ሰዎች ወደ አንተ በመጡ ጊዜ የአላህ ሰላም በእናንተ ላይ ይስፈን ብላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም አንዱ ለሌላው ሰላምታ እንዲያቀርብ ብለው ደግሞ ይናገራሉ። ስለዚህ ሰው ሶላት ሰግዶ ሲጨርስ ጊዜ ያሰላምታል። የአላህ ሰላም እዝነት በረከት በእናንተ ላይ ይስፈን ይላል በወንድሞች ላይ ሁሉ። አይ ኦኬ። በሶስተኛው ደረጃ ደግሞ የመጨረሻው ጥያቄ የሚሆነው እነሱ ሆነ ገብርኤል ወይንም ሚካኤል ብሎ በሚያከብሩ ሰዓት የሆነ ምግብ አዘጋጅተው የሚያቀብሩበት ሰዓት ላይ አጋጣሚ ደርስ ያንን ምግብ ብትጠቀመው እንዴት ነው የሚታየው ነው? አውቀህ ሆን ብለህ መብላት ያንን አይቻልም። ለገብርኤል ለሚካኤል ተብሎ የተሰራ ይበላም። እዚህ ቦታ ላይ እኛ ገብርኤልና ሚካኤልን እንጠላለን ማለት አይደለም። ወላሂ በጣም ነው የምንወዳቸው። በአላህ ስም እላለሁ እንደ ሙስሊሞች ገብርኤልና ሚካኤልን የሚወድ የለም። ገብርኤልና ሚካኤልን መውደድ ፈቃድ ሳይሆን እንደ እስላም ግዴታ ነው። ገብርኤልና ሚካኤልን መጥላት ክህደት ነው። አላህ በቁርአን ላይ ተናግሯል። መላእክቶችን በጣም ሙተን ነው የምንወዳቸው የጀማዓ፣ ምክንያቱም የአምላክን የአላህን ትእዛዝ የማያምፁ ታዛዥ ናቸውና። ነገር ግን ያ ማለት በእነርሱ ስም እየሄደን ምግብ እየሰራን ቀናቶችን እየለየን የምንሰራ አይደለም። ይህ ለአንዱ አምላክ ለአላህ ብቻ ነው የሚደረገው። አይ ስለዚህ ለገብርኤል ለሚካኤል ተብሎ የተሰራ ምግብ አይበላም። አይ እሺ በቃ ጨርሻለሁ። ሲዬ በጣም ወዳለሁ ወንድሜ ነው። አይ እሺ ጥያቄ ያለው ይጠይቅ። ውሱ አሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው ወንድሜ? አልሐምዱሊላህ። አንድ ጥያቄ ነበረኝ። ምን ይላል? ብዙ ጊዜ እንዳናኗሬ ያልጾምኩት ጾም አለ ብዙ ጊዜ። እውነት ነው። እሺ እና ቀዷ ነው ወይንስ አሁን ያለፈው ረመዳን ነው ወይንስ ከዛ በፊት የነበረ ነው? አረ ከዛ በፊት አኗኗሬ ትንሽ ያው ዝቅ ያለ ነበርና ጎዳና ላይ ነበርና የምኖረው። መርሐባ እንደው እሺ። እና ከቻልክ አሁን ቀዷ ማውጣት ቀናቶችን ማስታወስ ትችላለህ? አስታውሳለሁ። በቃ እንደዛ ከሆነ ቀዷ አውጣቸው እነሱ ችግር የለም ማለት ነው። አዎ ያንን እስካሁን ድረስ ያሳለፍከው አውቀህ እያወቅህ ቀዷ ማውጣት እንዳለብህ እያወቅህ እየቻልክ ዛሬ ነገ ጾመዋለሁ እያልክ በመሳነፍ አሳልፈው ከሆነ ቀዷ እንደዛ ሳይሆን እሺ እንደዛ ሳይሆን ያው ያናኗር ሁኔታ ነው ማለት በሰዓቱ ምኖረው ወደ ነበርና ለዛ ነው ያለፍኩት እንጂ ሌላ ችግር ነገር የለም። አሁን አልሐምዱሊላህ።
ስለዚህ በሱ ከሆነ ቀባ ብቻ ነው ያለብህ። መራባሽ አመሰግናለሁ። አላህ ይስጥልኝ። አይ ጥያቄ ያላችሁ ሰዎች? ጥያቄ አለኝ። ጥያቄ ምንድን ነው? እንትን ፈርድ ሱና ነገሮችን ፈርድ አድርገን ብንይዝ ይጠላል እንዴ? ለምሳሌ መሰለን ሰላተ ዳህዋ ያኔ ሰኞና ሐሙስ መጾም እነዚህን ነገሮች እንደ ፈርድ አድርገን ብንይዝ እንዴት ነው ነገሩ? ሱና ናቸው ወንድም፣ ሱና ናቸው። መዘውተር ትችላለህ በእነሱ ላይ እነሱን መዘውተር ትችላለህ። ነብያችን ሰለላሁ ዐለይሂ ወሰለም አዘውትረው ይሰሯቸው ነበር። ችግር የለውም። ችግር የለውም። እንትን ደግሞ ሁለተኛ ጥያቄ ደግሞ መንገድ ላይ ስንሄድ እኔ መኪና ነዳለውና እነዛ ድሮች ይገባሉ። ማቆም አንችልም። መኪናውን ተኋላ መኪና አለ፣ ተጎን መኪና አለ። ሰው ነው የጫንኩት። እነዛ ነገሮች ይገጫሉ። እነዚህ አድሮዎች ማለት ነው። እንዴት ምን ማድረግ አላህ ይቆጣል? እንዴት ነው ይገባሉ? ማቆም አይቻልም። ስቢሩ ተኋላ ተፊት መኪና አለ። እሺ ረጋ ብለህ መንዳት አውቀህ እስካልሆነ እንደወንጀለኛ አውቄ አይደለም በጣም